ማይክሮኢኮኖሚክስ 2 ነው የምናየው ሰብጀክት። ሞኖፖሊስቲክ ኮምፒቲሽን ነው ቻፕተር 1 ላይ ያለው ቶፒክ እና በዚህ በፕሪቪየስ ኮርስ ላይ ወይንም ማይክሮኢኮኖሚክስ 1 ላይ ምንድነው ያየነው? we have seen the basic features of monopoly and perfect competitive market። እንግዲህ ሞኖፖሊ የሚባል ማርኬት አይነት አይተናል። እንዲሁም ፐርፌክት ኮምፒቲቲቭ የሆነ ማርኬት አይተናል ምን አይነት ባህሪ እንዳለው። as you know perfect competitive market assumes free entry and large number of small firms producing homogeneous product። ይሄ ውድድር ያለበት ፉክክር ያለበት ፐርፌክት የሆነ ፉክክር ያለበት የገበያ አይነት የሚባለው ማንም እንደፈለገ ወደ ገበያው መግባት የሚችልበት ነው። ያለ ገደብ ፍሪ ኢንትሪ ያለበት ነው እና ብዙ ድርጅቶች ወይንም ብዙ ትናንሽ ድርጅቶች ተመሳሳይ ምርቶችን ማምረት የሚችሉበት አይነት የገበያ አይነት ነው። in such market environment firms are worry only about the amount of output produced and take market price as given። በዚህ በፒውር ኮምፒቲቲቭ የገበያ አይነት የንግድ ድርጅቶች የሚጨነቁት ምን ላይ ነው? ምን ያህል ምርት ማምረት አለብኝ የሚለው ነገር ላይ ብቻ ነው እና ገበያው ላይ ባለው ዋጋ ነው የሚሸጡት። ራሳቸው ዋጋ መተመን አይችሉም። ለምን? አንዱ ዋጋ ቢጨምር ብዙ ተመሳሳይ ምርት አለ፣ አንዱ ድርጅት ቢጨምር ምንም ለውጥ የለውም ገበያ ላይ፣ ምክንያቱም ሰው ከሌላኛው ስለሚገዛ። ስለዚህ ገበያው ላይ ያለው ፍላጎት ምን ያህል ነው ብሎ የሚያመርተው መጠን ማወቅ እንጂ ያለበት ፕራይስ ሜከር አይደለም፣ ፕራይስ ቴከር ነው በዚህ ገበያ አንድ ያለው ድርጅት ወይንም ፊርም። in case of monopoly however only single firm producing a product for which there is no close substitute dominates the industry። ወደ ሞኖፖሊ ስንመጣ ደግሞ የአንድ አገዛዝ ነው ወይንም የብቸኛ አገዛዝ ነውና በዚህም አንድ ድርጅት ነው ያለው። ያ ድርጅት ብቻ ነው ያንን ምርት የሚያመርተው እና ያ ድርጅት ካላመረተ ያ ምርት አይኖርም። ለዛ ምርት ደግሞ ተተኪ አይኖርም። በዛ ምርት ተመሳሳይ አይመረትም። ፈላጭ ቆራጩ እሱ ነው ሞኖፖሊ ላይ። as a result the monopolistic firm has power to set price and output level። ስለዚህ ፈላጭ ቆራጩ እሱ ስለሆነ እንደፈለገ ሂሳቡን መቀያየር ይችላል። ምክንያቱም ሂሳቡን ከፍ ቢያረግም ወይንም ዋጋውን ከፍ ቢያረግም ሰው ሌላ ተመሳሳይ ምርት ስለሌለ የግድ ይገዛል በተባለው። ስለዚህ ዋጋ የሚተምነው ድርጅቱ ነው እና ምን ያህል ምርት ላምረት የሚለውንም የሚተምነው ድርጅቱ ነው። ምን ያህል ላምረት የሚለውም ዋጋ የሚተምነውም ከምን አንፃር ነው? which maximizes its profit። ትርፉን ከፍ ከሚያደርግለት ነገር አንፃር ያንን ያደርጋል። until 1920s these two extreme forms of market model are the only model that used to explain the behavior of firms። እስከ 1920ዎቹ ድረስ እነዚህ ሁለቱ ጫፎች ፒውር ኮምፒቲሽን እንዲሁም ሞኖፖሊ ወይንም ሞኖፖሊስቲክ ማርኬት ሁለቱ ብቻ ነበሩ ጥቅም ላይ የሚውሉ ሞዴሎች። however by 1930s some economists began to question the capacity of these models to explain the modern market economies። በ1930ዎቹ ላይ ግን አንዳንድ ኢኮኖሚስቶች ተነሱ፣ ገበያ ላይ ያለውን ነገር የሚያሳዩት እነዚህ ብቻ ናቸው ወይ ብለው፣ እነዚህ ሞዴሎች ብቻ ናቸው ወይ ገበያ ላይ ያሉት ወይንም ገበያ ላይ ያለው ነገር ይሄ ብቻ ነው ወይ የሚል ጥያቄ ማስነሳት ጀመሩ። they cannot explain several empirical facts። እነዚህ ሁለቱ ሞዴሎች ብቻ የተለያዩ እውነታዎችን ሊያብራሩ አልቻሉም። the assumption of homogeneous product of perfect competitive market did not fit to the real world። አሁን perfect competitive market ላይ ያለው የሆሞጂኒየስ ፕሮዳክት ያው perfect competitive ላይ ከላይ እንዳወራ ነው ተመሳሳይ ምርቶች ይመረታሉ በተለያዩ ድርጅቶች ወይንም ፊርሞች፣ በብዙ ፊርሞች የሚለው ከትክክለኛው ዓለም ጋር ወይንም መሬት ላይ ካለው ዓለም ጋር
ፊት የሚያደርግ አይነት ጽንሰ ሐሳብ አይደለም። Advertising and other selling activities which are widely practiced by business persons could not explained by both market models. ምንም እንኳን ተመሳሳይ ምርት የሚያመርቱ ብዙ ድርጅቶች ቢኖሩም አንደኛውን ማስታወቂያ ይሰራሉ የድርጅቶቹ። ለምሳሌ የለስላሳ መጠጥ ወይንም የጁስ መጠጥ የሚሰሩ ተመሳሳይ አይነት የጁስ መጠጥ የሚሰሩ ቢኖሩ እንኳን ነገር ግን ማስታወቂያ በመስራት ወደ ራሳቸው ሰውን ለመሳብ ይሞክራሉ። ሶ አሁን የፒውር ኮምፒቲሽንም አይደለም ሞኖፖሊም አይደለም። ስለዚህ በእነዛ ሞዴሎች ሊገለጽ አልቻለም፣ ሊብራራ አልቻለም እንደዚህ አይነት ነገር። moreover under the existence of legal monopoly on its trademarks and brand names for a firm, it is possible for other firms to produce similar product. ምንም እንኳን ለአንድ ድርጅት ሞኖፖሊ ቢኖርም ወይንም ደግሞ በሚሰራው ወይንም በሚያመርተው ምርት የሆነ ምርት እንደዛ አይነት ምርት ሌላ ድርጅት ባያመርትም ነገር ግን ተቀራራቢ ምርት ማምረት ስለሚችል ገበያው ፒውር ሞኖፖሊ ላይሆን ይችላል ነው። እና which is not exactly the same. exactly ያ ድርጅት የሚያመርተውን ላያመርት ይችላል፣ ግን ተቀራራቢ የሆነ ነገር ደግሞ የሚያመርት ከሆነ such product viewed as a substitute by a consumer to some degree, unlike non-existence of closed substitute assumption of monopoly market model. እና እነዚህ አይነት ምርቶች ከዛኛው ምርት ጋር ተቀራራቢነት አላቸው ኤግዛክትሊ ያንን ባይመስሉ እንኳን። ሶ ሞኖፖሊ ላይ አንድ ድርጅት በቃ የሚያመርተውን ሌላ ስለማያመርት ብቻውን እንደፈለገ ማድረግ ይችላል ነው። ነገር ግን እዚህ ጋር ደግሞ ተቀራራቢ ምርት ሊመረት ይችላል፣ እንደ ሰብስቲቲዩት ሊታይ ይችላል። from the viewpoint of a single firm, therefore production decisions of its competitor will be a very important consideration in deciding how much it can produce and what price it can charge. so ከአንድ ድርጅት አንፃር በሚታይበት ጊዜ የሱ ተወዳዳሪዎች ወይንም የሱ ተቀናቃኞች ምን ያህል ዋጋ ይተምኑለታል፣ ምን ያህል ያመርታሉ የሚለው ወሳኝነት አለው ነው። this implies perfect competition and monopoly. ይሄ ምንን ያሳያል? ፐርፌክት ኮምፒቲሽንም አለ ሞኖፖሊም አለ። አሁን እንዴት ሞኖፖሊ ላይ አንድ ድርጅት ማምረት የሚችለውን ራሱን ምርት ማምረት አይችልም። ስለዚህ ከዛ አንፃር ያ ድርጅት ብቸኛ ነው ያንን በማምረት ሞኖፖሊ ነው። ሁለተኛ ግን ያ ድርጅት ማምረት የሚችለውን ተመሳሳዩን ማምረት ይችላሉ የሚችሉ ብዙ ድርጅቶች ይኖራሉ። ኤግዛክትሊ ዘ ሴም ባይሆንም ሰብስቲቲዩት የሚሆን ተቀራራቢ ማምረት ይችላሉ። ስለዚህ በዚህ ጊዜ ትንሽ ፉክክር ይመጣል። ሶ ሞኖፖሊ ፒውር ማለት ኮምፒቲሽንም ያለበት ፐርፌክት ኮምፒቲሽንም ያለበት ይሆናል። ሶ እነዚህ ሞዴሎች are useful tools for shedding light on how market works, but they rarely represent the real market situation. ሶ ለብቻ ስናያቸው ፐርፌክት ኮምፒቲሽን እና ሞኖፖሊ ገበያውን በስርዓት ሊገልጹ እንዳልቻሉ ነው የምናየው። ኤድዋርድ ቻምበርሊን from Harvard University in his theory of monopolistic competition and Joan Robinson from Cambridge University in her economics of imperfect competition working independently comes up with a new model. እንግዲህ ሃርቫርድ ዩኒቨርሲቲ ላይ የሚያጠና ኤድዋርድ ቻምበርሊን የሚባል ሰው ሞኖፖሊስቲክ ኮምፒቲሽን ብሎ ያጠናው ወይንም ያወጣው ጽንሰ ሐሳብ ነበር። ጆን ሮቢንሰን የሚባል እንዲሁም በካምብሪጅ ዩኒቨርሲቲ የምትባል ስለ ኢምፐርፌክት ኮምፒቲሽን ያጠናቸው ነበር። ሶ ኢምፐርፌክት ኮምፒቲሽን፣ ሞኖፖሊስቲክ ኮምፒቲሽን ለየብቻ ነው የሰሩት እነዚህን ሞዴሎች ያረቀቁት። ከዛ which falls between the two extreme models በሁለቱ ጫፎች በማንና በማን በፐርፌክት ኮምፒቲሽን እና በሞኖፖሊ ማርኬት መሃል ያለ ሐሳብ ለመግለጽ ነው ይሄ የመጣው ሞዴል መሐከለኛ። እንግዲህ እነዛ ጫፎች ናቸው ወይ ሞኖፖሊ፣ የሞኖፖሊ ጫፉ ደግሞ ፐርፌክት ኮምፒቲሽን። እዚህ ጋር ኢምፐርፌክት ኮምፒቲሽን ብላ ጆን ሮቢንሰን አጠናች።
ሞኖፖሊስቲክ ኮምፒቲሽን ብሎ ኤድዋርድ ሻምበርሊን አጠና። ለየብቻ ነው ያጠኑት፣ ሳይገናኙ ነው ይህንን ሞዴል ያመጡት። እና ዚስ ሞዴል which is the subject of this chapter is termed as monopolistic competition. so እነሱ ያጠኑትን ሞዴል የዚህ ቻፕተር ቶፒክ አድርገን ነው የወሰድነው። ሞኖፖሊስቲክ ኮምፒቲሽን ብለን ነው የምናጠናው የማርኬት ስትራክቸሩን። relatively it is a market model that can better explain the existing market. ይሄ አሁን ያለውን ገበያ በተሻለ ሁኔታ ያብራራል ተብሎ የሚታሰብ የማርኬት ስትራክቸር ነው። for example the way retail trade ለምሳሌ ምን ያብራራል? አሁን የችርቻሮ መሸጫ ዋጋውን ወይንም ገበያውን ያሳያል። ፋስት ፉድ and cosmetics market works better explained by monopolistically competitive market. ለምሳሌ የፋስት ፉድ ወይንም ፕሮሰስ ተደርገው በሱቅ የሚሸጡ ምግቦች ናቸው እንግዲህ። እንዲሁም ኮስሞቲክሶች የነዚህን ገበያ ስንገልጽ በሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ነው መግለጽ የሚቻለው። ከምን ይልቅ ዛን ሞኖፖሊስቲክ ኦር ፐርፌክት ኮምፒቲቲቭ ማርኬት፣ ከሞኖፖሊ ማርኬት ወይንም ከፐርፌክት ኮምፒቲቲቭ ማርኬት ይልቅ በሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ወይንም በመካከለኛው በጫፎቹ ሳይሆን በመካከለኛው ሞዴል ነው መግለጽ የሚቻለው። if we take retail traders የችርቻሮ ሻጮችን ብንመለከት they sell goods in many different stores by competing with one another through differentiating their product based on location, availability and expertise of sales people and the provision of credit terms. ለምሳሌ በችርቻሮ የሚሸጡ ሰዎችን ስንወስድ የሚሸጡት ምርቶቻቸውን የተለያየ ስቶር ላይ በማስቀመጥ ነው። የተለያዩ ሱቆች ላይ በማስቀመጥ ይሸጣሉ። ቦታ በመቀየር ወይንም ሎኬሽን እንደ ሎኬሽን ቤዝድ በማድረግ ቦታን ቤዝድ በማድረግ የተለያዩ የሻጭ የሚሸጡ ሰዎችን በመጠቀም እና in addition entry is relatively easy. እና በተጨማሪም ወደዚህ ገበያ መግባት ድርጅቶች መግባት ቢፈልጉ ወይንም ይህን ችርቻሮ መሸጥ ቢፈልጉ ቀላል ነው። therefore if the business is profitable, new store will be established to supply a slightly differentiated product. ስለዚህ ይሄ ችርቻሮ የሚያዋጣ ከሆነ ምን ይሆናል? አዲስ ሱቅ ይከፈታል፣ አዲስ ስቶር ሊከፈት ይችላል። ከዛ slightly differentiated የሆነ ወይንም በትንሹ የተለየ ምርትም ይሸጣል። such feature of retail trade better fits to monopolistic competition than to perfectly competitive in monopoly market. ስለዚህ ይሄ በችርቻሮ መሸጥን በምናይበት ጊዜ ተመሳሳይ ዕቃ አይደለም የሚሸጠው ስላይትሊ የተለያየ አይነት ዕቃ ነው የሚሸጠው እና ስላይትሊ የተለያየ አይነት መሆኑ ትንሽ ኮምፒቲሽን ማለት ሞኖፖሊ አንዱ ዕቃ የሆነ ሞኖፖሊ ያለው ይመስላል። እንዲሆነው ደግሞ የተለያዩ ስቶሮች መኖራቸው ደግሞ ኮምፒቲሽን ያለ ይመስላል። ሶ ይሄንን አጠቃሎ የሚይዘው በሞኖፖሊስቲክ ኮምፒቲሽን ነው የሚብራራው። እንደዚህ አይነት ዲፕ ስንገባበት እናያለን። thus monopolistic competition said to exist when there are many firms as in perfect competition and each firm produce a product that is slightly different from that of the other. ስለዚህ አሁን ሞኖፖሊስቲክ ኮምፒቲሽን የሚኖረው መች ነው ከተባለ አንደኛ ብዙ ድርጅቶች ሲኖሩ ነው። ሁለተኛ እያንዳንዱ ድርጅቶች የተለየ በትንሹም ቢሆን የተለየ ምርት ሲያመርቱ ነው። ሶ ብዙ ድርጅቶች መኖራቸው ፐርፌክት ኮምፒቲሽን ያለ ይመስላል። እያንዳንዱ ድርጅት ደግሞ የየራሱን አይነት ዕቃ መስራቱ ደግሞ ያ ማለት የተለየ ዕቃ መሸጡ የተለየ ስለሆነ ሞኖፖሊ ያለው በቃ ያንን እያመረተ ያለው ብቸኛው አንድን ዕቃ እያመረተ ያለው ብቸኛው ድርጅት ነው ያስብላል። ሶ የሁለቱም ቅልቅል ነው። እዚህ ጋር ስናይ ሞኖፖሊስቲክ ኮምፒቲሽን መካከለኛ ነው። monopolistically competitive market structure. Can you guess what do we mean by monopolistically competitive market means? ምን ማለት እንደሆነ ማብራራት ትችላላችሁ? ያለ ጥያቄዎችን ይጠይቃል እና ምላሾችን እዚህ ጋር በስፋት እናያለን።
Well students, we are going to answer these questions. ከላይ የተጠየቁትን ጥያቄዎች ለመመለስ ነው የምንሞክረው። We began our discussion by stating the basic assumption of Chamberlain's large group model of monopolistic competition market. እንግዲህ የቻምበርሊንን የሞኖፖሊስቲክ ኮምፒቲሽን ማርኬት ሞዴሉን ለማየት ነው የምንሞክረው። የዛ ሞዴል መሰረታዊ አሰምሽን ምን አሲዩም ነው አድርጎ ነው የተነሳው ቻምበርሊን። አንደኛ there are large numbers of sellers in the product group። ተመልከቱ ብዙ ቁጥር ያላቸው ሻጮች አሉ ነው ወይንም ፊርማስ ያልነው የንግድ ድርጅቶች ወይንም የሚሸጡ አሉ አቅራቢዎች አሉ። This assumption implies each firm in the product group contributes a small proportion of the total supply። ይሄ የሚያሳየው ምንድነው? እያንዳንዱ ግሩፕ ብዙ ግሩፕ አለ ብለናል አቅራቢ። እያንዳንዱ ግሩፕ የየራሱን ድርሻ ትናንሽ ቢሆንም ድርሻ አቅርቦት ሰፕላይ ላይ ይሳተፋል። So as a result there is no single firm dominance in setting market price. So የገበያውን ዋጋ በመተመን የሆነ ዶሚናንት የሆነ ብቻውን የገበያውን ዋጋ የሚተመን ድርጅት አይኖርም ወይንም ፈላጭ ቆራጭ አይኖርም፣ ሞኖፖሊ አይሆንም ነው። and collision between firms to gain market power is impossible. so ፊርሞች ደግሞ ወይንም ያሉ የንግድ ድርጅቶች ፓወር ለመያዝ ፉክክር አይኖራቸው፣ ምክንያቱም ብዙ ድርጅቶች አሉ ወይንም ብዙ ሻጮች ስላሉ አንዱ ቢያከብድ ወደ አንዱ ህዝቡ ስለሚሄድ አንዱ ብቻውን ፓወርፉል መሆን አይችልም ነው አንደኛው። ሁለተኛው sellers found in the same product group produce differentiated product and yet they are close substitutes of one another። ሻጮች የሚሸጡት እቃ አንዱ የሚሸጠው ከሌላው በትንሹም ቢሆን የተለየ ነው። አያችሁ ምንም እንኳን ተቀራራቢ ክሎዝ ሰብስቲቲዩት ቢሆንም አንዱ ሌላውን በተቀራረበ መንገድ የሚተካ ቢሆንም ግን ስላይትሊ ቢሆን ዲፈረንሺየትድ የሆነ እቃ ነው። ለምሳሌ አንድ የሳሙና ድርጅት እና ሌላ የሳሙና ድርጅት ሳሙና ቢያመርቱም ተመሳሳይ እቃ ቢያመርቱም ኤግዛክትሊ ዘ ሴም ሳሙና ግን አያመርቱም። This is to mean that each firm makes its product different from other firm by changing their inherent characteristics of their product። አያችሁ እያንዳንዱ ድርጅት ከሌላው ድርጅት የሚያመርተውን ምርት የሆነ ባህሪው የተቀየረ ነው። ያ ማለት የተሰራበትን ነገር በመቀየር ሊሆን ይችላል። or though different sales promotion activities ወይንም በተለያየ መንገድ ማስታወቂያ በመስራት ሊሆን ይችላል። as a result firms get certain monopoly power to set price። ስለዚህ የንግድ ድርጅቶቹ በተወሰነ መንገድ ሞኖፖሊ ፓወር ያገኛሉ። ያ ማለት ያ ድርጅት የሚሰራውን ሌላ ኤግዛክትሊ ሊሰራ ስለማይችል ዋጋ መተመን ላይ እኔ የኔ ምርት በዚህ ነው የምሸጠው ብሎ ፕራይስ ሜክ ሊያደርግ ይችላል። however their monopoly power usually small relative to monopolistic firm። ነገር ግን ከሞኖፖሊስቲክ ፊርም አንፃር ስናይ ያው ወይንም ፒውር ሞኖፖሊ አንፃር ስናይ ዶሚኔት የማድረግ ኃይሉ ትንሽ ነው። ምንም እንኳን ኤግዛክትሊ ያ ድርጅት ማምረት የሚችለውን ማምረት አይቻል እንጂ ከዛ ጋር ተቀራራቢ የሆነ ክሎዝ ሰብስቲቲዩት የሆነ ማምረት ስለሚቻል እንደ ፒውር ሞኖፖሊ በቃ ሙሉ በሙሉ ዶሚኔት አድርጎ የሚቆጣጠርም አይነት አይደለም፣ ግን ደግሞ በተወሰነ መጠን ሞኖፖሊ ያለው፣ ምክንያቱም እሱም ያመርተውን ኤግዛክት ማምረት ስለማይቻል because of the existence of stiff competition from other firms producing similar product። ይሄ እንደ ፒውር ሞኖፖሊ መሆን የማይችለው ፉክክር አለ። ተመሳሳይ ምርቶችን ከሚያመርቱ ድርጅቶች ፉክክር አለ። ሁለተኛው አሰምሽን ያ ነው። ሌላው assumption it is relatively easy for new firms to enter the market with their own brands and for existing firms to leave the product group if they are unprofitable። አዲስ የንግድ ድርጅቶች የራሳቸውን ብራንድ ይዘው ወደ ገበያው ለመግባት ቀላል ነው፣ የሚከብድ አይደለም። ኦሬዲ
ማምረት ላይ የነበሩ ድርጅቶች ደግሞ ትርፋማ ካልሆኑ በቀላሉ መውጣት ይችላሉ ከገበያው። since there is no barrier to entry ለመግባት ወደ ንግዱ ወይንም ወደዛ ማርኬት ለመግባት እንቅፋት የሚሆን ነገር ስለሌለ a firm cannot make positive profit in the long run ያ ፊርሙ በሎንግ ራን ወይንም ደግሞ በረጅም ጊዜ ትርፍ ፖዚቲቭ የሆነ ትርፍ ላያገኝ ይችላል መግባት ቀላል ስለሆነ። ሌላኛው assumption the objective of the firm is profit maximization in both the short run and long run የንግድ ድርጅቶቹ እዚህ ገበያ ላይ ያሉት የንግድ ድርጅቶች ዓላማ ፕሮፊታቸውን ትርፋቸውን ማክሲማይዝ ማድረግ ነው ከፍ ማድረግ ነው በአጭር ጊዜም ሆነ በረጅም ጊዜ። ሌላው assumption firms assume to behave as if it knew its demand and cost curves with certainty እዚህ ላይ ያሉት የንግድ ድርጅቶች ያለውን ፍላጎትና ያለውን የኮስት ከርቭ አውቀዋል ተብሎ ነው የሚታሰበው። አውቀው ቢሄቭ ያደርጋሉ ወይንም ይንቀሳቀሳሉ ተብሎ ነው አስዩም የተደረገው። የመጨረሻው assumption both demand and cost curves for all products are uniform throughout the group ፍላጎትም እንዲሁም የኮስት ከርቭ ወይንም የኮስት ግራፍ በሚሰራበት የወጪ ግራፍ በሚሰራበት ጊዜ ዩኒፎርም ነው ለግሩፑ ላለው እዛ ለሚገቡት ግሩፖች ለሁሉም ምርቶች ዩኒፎርም ነው ተመሳሳይ ነው ተብሎ ነው አስዩም የተደረገው። this assumption made in order to present the equilibrium of the firm and product group on the same diagram ይሄ assumptionም የመጣው የፊርሙን ወይንም የድርጅቶችን ኢኩሊብረም ላይ የሚሆኑበትን ፖይንት ለፕሮዳክት ግሩፖቹ ተመሳሳይ ዲያግራም ወይንም ተመሳሳይ ስዕል ላይ ለመሳል የታሰበ ነው። so as indicated in the assumption a monopolistically competitive market structure has some element of both monopoly and perfect competition ከላይ እንዳየነው ይሄ ሞኖፖሊስቲካሊ ኮምፒቲቲቭ የሆነ ማርኬት የሞኖፖሊ ባህሪንም በተወሰነ መልኩ ይይዛል የፐርፌክት ኮምፒቲሽንንም በተወሰነ መልኩ ይይዛል የስሙ የሁለቱ ቅልቅል ሆኖ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ሆነ። the fact that there are many firms in a monopolistically competitive situation is a perfect competitive element that restricts the ability of firms to control price through product differentiation ስለዚህ በሞኖፖሊስቲካሊ ኮምፒቲቲቭ ሲቹዌሽን ላይ ያለው እዛ ውስጥ ያለው ፐርፌክት ኮምፒቲቲቭ እዛ በዚህ በሞኖፖሊስቲካሊ ኮምፒቲቲቭ ሲቹዌሽን ውስጥ ያለው ፐርፌክት ኮምፒቲቲቭ ምን ያደርጋል የንግድ ድርጅቱ ሞኖፖሊ እንዳይኖረው ያደርጋል። በፕሮዳክት ዲፍረንሺዬሽን ምክንያት ወይንም የተለየ ፕሮዳክት በማምረት ከሌላው የተለየ ፕሮዳክት በማምረት ፕራይሱን ኮንትሮል እንዳያደርግ ያደርጋል። a significant difference in price between firms quickly leads customers to abandon the loyalties built by product differentiation የሂሳብ ሲግኒፊካንት የሆነ ወይንም ከፍ ያለ የሂሳብ ልዩነት አንድ ድርጅት ካደረገ ከሱ ጋር ተፎካካሪ በሆኑ ድርጅቶች አማካኝነት በሚቀርቡ ዕቃዎች ተጠቃሚዎቹ ትተውት ይሄዳሉ ነው ያን ድርጅት። so this will cause shift in preference of consumer from high price product to lower price close substitute ስለዚህ ምንም እንኳን ያን ዕቃ ቢወዱትም ከዛ ጋር የሚቀራረብ ዕቃ ስላለ ተጠቃሚዎቹ ኮንሱመሮቹ ያንን ዋጋ በጣም ሲግኒፊካንት ለውጥ ያመጣው ዋጋ ወይንም በጣም የተጋነነ ዋጋ ትተው ወደ ሌላ ይሄዳሉ ነው። ያ ማለት ለምሳሌ በለስላሳ መጠጦች ብንወስድ ፋንታ፣ ሚሪንዳ የሚባሉ የለስላሳ መጠጦችን እናውቃለን እና የለስላሳ መጠጦች ናቸው ሁለቱም። ሚሪንዳ የፋንታ ፕራይስ 50 የሚሪንዳም እንደዛው ተቀራራቢ ቢሆንና የፋንታ ፕራይስ በሁለተኛው 70 ቢሆን ሰዎቹ ምንም እንኳን ፋንታ ቢወዱት የተለየ ጣዕም ቢኖረው ነገር ግን ወደዚህኛው ለመዞር ይገደዳሉ። የለስላሳ መጠጥ ነው ይሄኛው ተመሳሳይ ባይሆን እንኳን በጣም የተጋነነ ዋጋ ሲግኒፊካንት የሆነ ቼንጅ ካመጣ
ሰዎች ወደ ቀረበ ምርት ወይንም ክሎዝ ሰብስቲቲዩት ወደ ሆነው ይሄዳሉ። Another perfect competitive element is easy entry of firms in a monopolistically competitive market even though product differentiation ሌላ በዚህ በሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ላይ ያለ የፐርፌክት ኮምፒቲቲቭ ኤሌመንት ከፐርፌክት ኮምፒቲቲቭ የመጣ ኤሌመንት ምንድነው? ወደ ገበያው ለመግባት የንግድ ድርጅቶቹ ቀላል ነው፣ ክፍት ነው እና ምንም እንኳን የተለያየ ምርት ቢመረትም በትንሹ ቢለያይም እና which takes the form of brand name or firm's loyalty can act as barrier to entry ነገር ግን ያው ብራንድ ኔም የያዙት ብራንድ አሁን ሚሪንዳ የራሱን ብራንድ ኔም ስለያዘ ያንን ዝም ብሎ መውጣት ሊከብድ ይችላል። ለምን? ሚሪንዳ በቃ ሚሪንዳ ነው፣ ሌላ ሚሪንዳ የሚሰራ የለም። እሱ ከወጣ ቢሆንም ሌሎች ኮምፒቲቲቭ የሆኑ ተቀራራቢ ስላሉ መውጣት ያን ያህል አይከብድም ነው። ይሄ እንደፈለጉ መግባት መውጣት ኮምፒቲቲቭ በሚሆንበት ጊዜ ነው። ያ ድርጅት ቢወጣም ተመሳሳይ ምርት ስላለ ግን ደግሞ በዚህኛው ላይ ፕሮዳክት ዲፈረንሺዬሽን ስላለ ሌላው ከሚያመርተው በሆነ በተወሰነ መልክ የሚለይ ስላለ መውጣቱ እንደ ልብ ባይሆንም ቀለል እንዲል ያደርጋል። ይሄ ከፐርፌክት ኮምፒቲቲቭ የመጣ ኤሌመንት ነው። therefore we cannot say that there is complete freedom of entry as in pure competition. እንደ ፒውር ኮምፒቲሽን ነፃነት ያለው መግባት እንደ ልብ መግባት ከገበያው እንደ ልብ መውጣት አለ ብለን አናምንም። rather there is reasonable freedom of entry ነገር ግን በተወሰነ መልኩ ነፃነት አለ ወደ ገበያው ለመግባት ከገበያው ለመውጣት። ለምን? አሁን ወደ ገበያው ለመግባት በጣም ፍሪ የሚሆነው ሁሉም ተመሳሳይ ምርት የሚያመርት ከሆነ አንተም ገብታ ያንን መስራት ብዙም ላይከብድ ይችላል። ነገር ግን አንድ ድርጅት የሆነች ምርት የሚያመርት ከሆነ መግባቱ ሊከብድ ይችላል ሞኖፖሊ በሚሆንበት ጊዜ። ለምን? ያን ኤግዛክት ምርት ለማምረት ሊከብድ ይችላል ኦሬዲ ገበያው በዛ ሞኖፖሊ ቁጥጥር ስላለ። በዚህኛውም እንደዛ ነው፣ በተወሰነ መጠን ፍሪደም አለ ለመግባት። On the other hand, the product of each firm in monopolistic competition is differentiated. ያው ምርቶቹ እያንዳንዱ ድርጅቶች የሚያመርቱት በተወሰነ መልክ የተለያየ ነው። ፋንታና ሚሪንዳ ሴም አይደለም፣ ሁለቱም ለስላሳ ቢሆን that is each firm sells a brand or a version of the product that differs in quality. እያንዳንዱ ድርጅት ብራንድ አለው ወይንም ቨርዥን አለው የሚሸጠው አይነት ዕቃ አለው። በኳሊቲ ይለያል፣ በአፒሪያንስ ያው ፋንታና ሚሪንዳ ማነጻጸር ነው። በከላይ ባለው እይታም ስናይ በሪፒቴሽን ባለው ስም and it is a sole producer of its own brand. ሚሪንዳ ፕሮዲዩሰር ነው፣ ፋንታ የፋንታ ፕሮዲዩሰር ነው። ስለዚህ such produce differentiation gives monopolistically competitive firm some market power to set different price from their competitors rather than passively accepting the market price. ይሄ በተወሰነ መጠን ልዩነት መኖሩ ድርጅቶቹ የተወሰነ የዋጋ ለውጥ እንዲያደርጉ ያስችላቸዋል ወይንም ፕራይሱን ኮንትሮል እንዲያደርጉ። ፋንታ ያለውን ዋጋ ከ50 ብር 55 ብር ቢያደርግ ስቲል ገበያ ያገኛል፣ ምክንያቱም ሚሪንዳ ፋንታ አይደለምና። ሚሪንዳ በ50 እየተሸጠ ይሄን በ55 ማግኘት ይችላል። ለምን? የለማ ፋንታ የሚያመርት ያን ካልገዛ ፋንታን አያገኝም። ስለዚህ በተወሰነ መጠን ሲጋነን ነው እንጂ ሰው በቃ ትቶ የሚወጣው ደንበኛ። ነገር ግን እንደዚህ በተወሰነ መጠን ዋጋውን መቆጣጠር ይችላሉ ነው። ለምን? ይሄ differentiation in the product ስላለ ነው። usually the greater the differentiation, the greater the discretionary market power of a given firm to set its product price. ይሄ ልዩነቱ ደግሞ በሰፋ ቁጥር ያ የሚመረተው ምርት ልዩነቱ በሰፋ ቁጥር ያ የሚያመርተው ድርጅት ዋጋውን የመቆጣጠር ኃይሉም ከፍ እያለ ነው የሚሄደው። ለምን?
ያው ያንን ካልገዛ ሰው ያንን ምርት ሊያገኝ ስለማይችል በቃ ሰፊ ልዩነት ሲኖረው በጣም ላይ በሚያገኘው ነገር ላይ when a product is highly differentiated the product of each seller is similar but not identical አያችሁ ምርቱ በጣም የተለያየ ሲሆን አንዱ ድርጅት ከሌላው ድርጅት የተለያየ ሲሆን እያንዳንዱ ሻጭ የሚያመርተው ምርት ተቀራራቢ ሊሆን ይችላል ግን ተመሳሳይ አይደንቲካል አይደለም this may give them a monopoly power ይሄ ምን ይሰጣቸዋል monopoly power ምክንያቱም ሌላ ድርጅት ያምርት ስለማያመርት በዛ ምርት ላይ ሞኖፖሊ ፓወር ይኖረዋል በሆነ ፕሮዳክት ላይ ማለት ነው በዛ በሚያመርተው ፕሮዳክት from the above discussion it is possible to conclude that monopolistic competition as a market structure in which so ከላይ ካየናቸው ነጥቦች monopolistic competition ምን ይመስላል የሚለውን መደምደም ወይንም ኮንክሉድ ስናደርግ ምን ይሆናል አንደኛ a large number of independent firms compete በዚህ በሞኖፖሊስቲክ ኮምፒቲሽን ብዙ ቁጥር ያላቸው አንዱ ሌላው ላይ ጥገኛ ያልሆነ ምን የንግድ ድርጅቶች አሉ ይፎካከራሉ ኮምፒት ያደርጋሉ ሁለተኛ each firm produces differentiated product እያንዳንዱ ምርት exactly the same product አያመርትም በተወሰነ መጠን ቢሆንም የተለየ ፕሮዳክት ያመርታል firms compete on product quality price and marketing activities የንግድ ድርጅቶቹ የሚፎካከሩት በምንድነው በሚያመርቱት ምርት ጥራት ዋጋ እንዲሁም የማርኬቲንግ አክቲቪቲ በማስተዋወቂያ ብቻ የሽያጭ አክቲቪቲዎች ላይ ሌላው easy enter and exit of firms to the market የንግድ ድርጅቶቹ ወደ ገበያው በቀላሉ መግባት መውጣት ይችላሉ የሚሉ ፖይንቶች ጀነራሊ ኮንክሉድ ማድረግ እንችላለን